يا بنات السلام عليكم. ዛሬ ደግሞ አይና እንሰራ። በነገራችን ላይ ለፈጡር ይሄ አሪፍ ነው። እንደዛ ልይ ይሄ ነው። ሾርማ ነው ዛሬ የሚሰራው። የሚያስጠላኝ እራት መስራት ብቻ። ይሳ ምንድን ነው ደም ቅመሞች ሻሂ ይሳ ጁና ነው ይሳ ጁና ሻሂ ነው። እሺ ማለት ነው። ያው ሾርማ ስለሚሰራ ይሄ እዚህ ይቀመጥ። ይሄ ደግሞ ዘባዴ ነው። ይሄ ደግሞ እኛ ቤት የምንሰራ ልጆች ማለት ነው። ወላሂ ይደክማቸዋል። ወላሂ ነው የምላችሁ። ያመራቸውን ነገር ስሩ። ዛሬ ይሄን እንፈልጋለን፣ ስሩ። ነገ ይሄን እንፈልጋለን። ሆዳቸውን ብቻ ነው የሚያመው። ሆዳቸውን ብቻ ነው የሚያሰናድልን ማለት ነው። ወላሂ ለዚህ ወላሂ ስሩስ ነው። እኛ ሰርተን ደግሞ ድክም ሁሉን ቁጭ ስንል ወላሂ በቃ ያኔ ደክሟቸው ነው እንደዚህ ስራ ላይ ነው የዋሉት እኮ አይሉም። ወላሂ እንግዲህ ይሄ ተለያይቶቹ ናት እቹ ሞልታል። ይበቃል። አልሐምዱሊላህ ነው ለሁሉም ነገር ለበጎ ነው ማለት ነው የኔ ውዶች። እንደዚህ አድርገን እንረትብላቸው እና ነገሮች ነው የሆነ የምቀርጥላቸው። በቃ ተንቅልባችን እንነሳ። ያው ስራ ነው ስራ ማለት ነው። ያው ስራ በስራ ላይ ማለት ነው። ግን ስራ ክብር ነው። ስራ ጥሩ ነው። ስራ ያጣ ስንት አለ። ግን አንዳንድም ደግሞ ሲበዛ ያስጠላል። ወላሂ አንዳንድም ሲበዛ በቃ ከማስጠላቱ አልፎ እጅ ይላል ማለት ነው። እና ለሁሉም ነገር ለበጎ ነው። ያው ዘረተኩላችሁ። አሁን ደግሞ እንቁላል ነው ማለት ነው የምንረትበው። አልሐምዱሊላህ ነው ብቻ ሁሉም ነገር ለበጎ ነው። ሁሉንም ነገር በበጎነት ተያዝ ነው አሪፍ ነው። እኔ እኮ የሚገርመኝ እንደውስ ምን ልለው እስቲ ይቅር ልበለው ዝም ብዬ ወላሂ ይቅር ማለት አይሻልም ትላላችሁ ጓደኞቼ? እሺ። እና የመዳም ቅመሞች በቃ ስራ ሰርተን እኛ እንደዚህ ሰርተን ሀገር ቤት ገብተን እንደሳለን ትንል። ሀገራችንም በጣም ላቁ እየጠፋ ነው። ለሁሉም ነገር ለኸይር ነውና አላህ ሱብሃነሁ ወተዓላ ለሀገራችን ያብቃን። ሀገራችን ገብተን ደግሞ በቤታችን እንደዚህ መጋቢያችንን ሰብስበን ልጆቻችን ጋር ቤተሰቦቻችን ጋር እንደዚህ የምንኖር ያልኩ ማለት ነው። ወላሂ እኔ እሱ ነው የናፈቀኝ። አሁንስ ሀገር የገብቼ መሸነውኔስ ይሄንን የማረገው ነው የምለው ማለት ነው። እና
እንቁላል እንግዲህ እንደዚህ ነው። ከነገራችን ላይ ፍሬጅ ሀገር ቤት ለኢትዮጵያ ያስፈልጋል ብለዋል። ሀገራችን አሁን ጊዜ እንቁላልም ገዝታችሁ ሙቀት ነው ብለዋል። ያው ጂንሰን ምናምን ተሆነ ግን ሙቀት አይስብም። ተላጃ ያስፈልጋል ብለዋል። ተላጃ ያለላችሁ ልጆች ብዙ እኔም የለኝም ገና ገዛለሁ። ተህርት አዲስ አበባ ገዛለሁ ብዬ ነው እንጂ እኔም አልገዛሁም። ለሀገሬ ብቻ ያብቃኝ እንጂ ኢንሻአላህ። ይችን የምታህል ፍሪጅ 50,000 ብር ነው። 58,000 ተኸየሉ እንግዲህ 58,000 ነው ብለዋል ማለት ነው። ይችን የምታህል ፍሪጅ ፍሪጅ ያስፈልጋል። ፍሪጅ ያለላችሁ ልጆች ብዙ 320 ሊትር 320 ሊትር 58,000 ነው ያሉት ማለት ነው። የማይጮኸው አላሉ የሚጮህም ደግሞ የማይጮኸው ነው ጥሩ። ይኸው ረተብኩኝ። ይችን የምታህል ናት 29,000 ብር ያሉት ማለት ነው። ትናንትና አዲስ አበባ ማለት ነው። እና ፍሪጅ ያስፈልጋል አሉ። እንግዲህ 59,000 ብር መግዛት አለባችሁ። ያ በናት ያልገዛችሁ ልጆች ካላችሁ ብዙ ፍሪጅ ቀሳላ ኢትዮጵያ የሚያስፈልገው ፍሪጅ ቀሳላ መልሶ ደግሞ የጨርቅ ማጠቢያ ያስፈልጋል ብለዋል። እሱን ግዙ እላችኋለሁ። ቆይ ይሄንን ደግሞ መቅናት ስለሆነ እና ፍሪጅ ያስፈልጋል ባል ዛሬ ካሜራ እንዲህ ወደ ኋላ እንዲህ ወደ ፊት ይዞራል። ለምን ምን እንደሆነ አላውቅም። እና ፍሪጅ ያስፈልጋል። ፍሪጅ ከሳላ ግን ይችን የምታህል እኮ አሁን እዚህ 1,000 ብር ነው። ይሄንን የሚያህል እንትን 1,300 ብር እዚህ ሳውዲ ማለት ነው። ግን ማጓጓዣው ጋር እዛው ይሄዳል እንጂ ማጓጓዣው እዛው ይሄዳል እንጂ ከዚህ ቢገዛ ነበረ ጥሩ። ከዚህ ቢገዛ አሪፍ ነበረ። ግን ማጓጓዣው ጋር ምንም ፋይዳ የለውም። ያው ስለሆነ ምንም ትርጉም የለውም ውዶቼ። ከዛው መግዛት ይሻላል ማለት ነው። እንደምታወጣ አሁን ቀርቦ ተወዷል በጣም። በባህር የሚላክ ቶሎ ይደርሳል፣ ቶሎ አይደርስም፣ ወይም በዛው ሊቀርም ይችላል። እዛው አዲስ አበባ መግዛት ይሻላል ማለት ነው። እንዲህ ያለቀው ያለቀውን ከዛው መግዛት ይሻላል ነው የሚለው። ወላሂ እኔ ከዛው ነው የምገዛ። እኔ ከዚህ ልገዛ ነበር አሁን ተላጃና የዳቦ መጋገሪያ ከዚህ ልገዛ አስቤ ማለት ነው። ታስበው ግን በቃ የምገዛበት በላይ ነው የሚፈጀው ማጓጓዣው። ስለዚህ ምንም ትርጉም የለውም። እዛው ሀገር ይሻለኛል ብዬ ሀሳቤን ቀየርኩኝ። ከዛው ከአዲስ አበባ ከቤቴ መግዛት ይቻላል ብዬ ማለት ነው። እና ካርጎ ደህና ከሆነ እንኳን
በካርጎ እንደ ድሮ ቢሆን ጥሩ ነበረኝ። የዛሬ 8 ዓመት እቃት ምልክኛ እንትኑ ማለት ነው። ቀሳላው በኪሎ ነው፣ በኪሎ አይደለም በቁመት በሜትር ነበር የሄደው። ምንም ብር ሳይበላል በውስጡ እንዲያውም 2 ለሀፋ ከፍቼበታለሁኝ። 40 ሰርቪስ 40 የእንጀራ ቁርጥ ሰሃን ባለ ብረቶች 40 2 ደርዘን ማለት ነው። 3 ደርዘን ነው። 3 ደርዘን ከብቻ ነበር የታየው። አሁን ግን በኪሎ ነው ብለዋል ሁሉም። ስለዚህ እንትን የለውም እላችኋለሁ ውድ ጓደኞቼ። እንትን ሻወርማ ልሰራ ነው እኮ አሁን። ስለዚህ ሻወርማ ልሰራ ስለሆነ ስጋዬን እንደዚህ አድርጌ ይማማሉ ማለት ነው። እና እስቲ አሁን እንግዲህ እኛ ወደ ሀገር የምንገባ ልጆች ሀገር ቤት የሚጠቅመና የማይጠቅመውን እቃ ኮሜንት እና ቪዲዮ የሚሰሩ ቪዲዮ ስሩ። ኮሜንት የምትጽፉ ኮሜንት ላይ ጣፉ። ሀገር ቤት የሚያስፈልግ እቃ ማለት ነው። እኔ መቼም ያስፈልጋል የተባልኩት እነዚህም ብቻ ነው። እነዚህም ዋና ፍሪጅ እና ተላጃና ጨርቅ ማጠቢያ፣ የዳቦ ማሽን በጣም ምርጥ ነው። ፎርም ማለት ነው። እነዚህ 4ቱ አስፈላጊ ነው ብለዋል። እስቲ እናንተ ደግሞ ኮሜንት ላይ አስቀምጡ ማለት ነው ውዶች። ሀገር ቤትም ገብታችሁ የመጣችሁ ኢትዮጵያ ውስጥ ምን እንደሚያስፈልግ በሌላ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም። ላይክ አርጉ፣ ሰብስክራይብ አርጉ። ይሄን ሰሞን ትታችሁታል። ምንና ላይክ እና ሰብስክራይብ አርጉ ያበናት